ሰላም ጤና ይስጥልኝ ውድ የፈጠነ ሚዲያ ቤተሰቦች አበይት መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ጥቃት ተፈጽሟል ሲሉ ጠንከር ያለ መግለጫ አውጥተዋል። አቶ አማኑኤል በመግለጫቸው እንደተናገሩት ብልጽግና በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ያካሄደው ጥቃት በአጋጣሚ ኢላማው በሳተ ስህተት የተፈጸመ ሳይሆን ሆን ብሎ ኢላማውን ጠብቆ እንዲገድልና እንዲያወድም በተተኮሰ ሰይጣናዊ ተልዕኮ የተፈጸመ ነው ብለዋል። አቶ አማኑኤል አክለውም ስርዓቱ ቤተክርስቲያንን በብሉይነት ፈርጆ ታሪክና ቅርሶቻችንን በመሰረዝ ማንነት አልባ ህዝቦች ሊያደርገን የተነሳ ጠላት ነው ሲሉ የወቀሱ ሲሆን ትላንት በትግራይ አብያተ ቤተክርስቲያናትና መስጊዶች ላይ የተፈጸመው ጥቃት ዛሬ ወደ ሌሎች አካባቢዎች መስፋፋቱን ገልጸዋል። የጥፋት ሴራው ቀስ በቀስ እንደ ሰደድ እሳት ወደ ሁሉም ማጋባቱ አይቀሬ ነው ሲሉም በመግለጫቸው አሳስበዋል። በሌላ በኩል በአማራ ክልል የተካሄዱ ወታደራዊ እንቅስቃሴዎችንና የድሮን ጥቃቶችን በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽንና የዓለም አቀፉ አምነስቲ ኢንተርናሽናል ያወጧቸው ዘገቦች የመሬት ላይ ያለውን ተመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በአማራ ክልል በተካሄዱ የአየርና የምድር ጥቃቶች የንጹሃን ዜጎች ህይወት ማለፉንና አካል ጉዳት መድረሱን በገዳማት አብያተ ቤተክርስቲያናትና የህዝብ መሰባሰቢያዎች አቅራቢያ በሚካሄዱ ጥቃቶች ምክንያት የታሪክ ቅርሶችና የሃይማኖት ተቋማት ለአደጋ መጋለጣቸውን ገልጿል። አምነስቲ ኢንተርናሽናል በበኩሉ ባወጣው መግለጫ በትግራይም ሆነ በአማራ ክልል በተካሄዱ ግጭቶች የሃይማኖትና የታሪክ ቦታዎች ጉዳት እንደደረሰባቸው ጠቅሶ የፌዴራል መንግስቱ በንጹሃንና በባህል ቅርሶች ላይ የሚደርሱ ጥቃቶችን በአስቸኳይ እንዲያስቆም ጥሪ አቅርቧል። የመንግስት የኮሚኒኬሽን አገልግሎት በበኩሉ ከፖለቲከኞችና ከሰብአዊ መብት ተቋማት ለቀረቡት ክሶች ምላሽ ሰጥቷል። የመንግስት የኮሚኒኬሽን አገልግሎት በሰጠው መግለጫ በመከላከያ ሰራዊትና በደህንነት ኃይሎች የሚወሰዱ እርምጃዎች የህዝብን ሰላምና ህግን ለማስከበር የተቃጡ መሆናቸውን፣ እርምጃዎቹ የህዝብን ሰላም የሚያናጉ የታጠቁ ኃይሎችን ብቻ ኢላማ ያደረጉ እንጂ በንጹሃን ገዳማት ወይም አብያተ ቤተክርስቲያናት ላይ ያተኮሩ አይደሉም ሲል አስተባብሏል። ይሁን እንጂ በተለያዩ አካባቢዎች የሚገኙ የሃይማኖት አባቶችና የህብረተሰብ ክፍሎች በበኩላቸው የጦርነቱ እንቅስቃሴ ከሃይማኖት ተቋማትና ከታሪካዊ ቦታዎች የራቀ እንዲሆን ጥሪያቸውን ማቅረባቸውን ቀጥለዋል። ወደ ቀጣይ ዜናችን ተሸጋገርን። አብራችሁን ቆዩ። በሽብር ወንጀል ተጠርጥረው በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባላት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለውና ሌሎች ተከሳሾች መዝገብ ላይ ዛሬ ይሰጣል ተብሎ የተጠበቀው ዋና ብይን ሳይሰጥ መቅረቱ ተገለጸ። የፌዴራል ከፍተኛ ፍርድ ቤት የሽብርና ህገ መንግስታዊ ጉዳዮች ችሎት በዛሬው ውሎ ቀደም ሲል ከኢትዮ ቴሌኮም ጠይቆት የነበረውን መረጃ በንባብ አሰምቷል። የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስን የስልክ ቁጥሮች በተመለከተ ተቋሙ በሰጠው ምላሽ ቁጥሮቹ ለረጅም ጊዜ ከአገልግሎት ውጭ ሆነው በመቆየታቸው ምክንያት ከአገልግሎት ውጭ የሆኑበት ጊዜ ማብቃቱን ገልጸዋል። በቴሌኮሙ ደንብና አሰራር መሰረትም ቁጥሮቹ ተነስተው ለሌሎች አዲስ ተጠቃሚዎች መተላለፋቸው ተረጋግጧል። ተከሳሾቹ በችሎቱ ላይ በሰጡት አስተያየት ያለምንም ውሳኔ ላለፉት 3 ዓመታት በእስር ላይ መቆየታቸውን ጠቅሰው በተለያዩ ጥቃቅን ምክንያቶች ፍትህ እየተጓተተብን ነው፣ ችሎቱ ብይኑን ቀድሞ የሚያውቀው ከሆነ በተራዘመ ቀጠሮ ፍትህ ከመዘግየት ይልቅ በአጭር ቀን ቀጠሮ ብይኑን ለምን አያነበውም ሲሉ አቤቱታቸውን አቅርበዋል። የችሎቱ ዳኞች ለቀረበው ቅሬታ በሰጡት ምላሽ ፍርድ ቤቱ ብይኑን ቀድሞ ያዘጋጀው ቢሆንም በህግ አሰራር መሰረት ተከሳሽ ማረሚያ ቤት እያለ ባልተገኘበት ሁኔታ ውሳኔ ማንበብ እንደማይቻል ገልጸዋል። ውሳኔ የማይነበበው ተከሳሹ ፍርድ ቤት አልመጣም ብሎ በእንቢተኝነት የቀረ እንደሆነ ብቻ መሆኑን የጠቀሰው ችሎቱ አንደኛ ተከሳሽ አቶ ዮሐንስ ቧያለው በህመም ምክንያት በመቅረታቸው ብይኑን ማንበብ እንዳልተቻለ አስረድተዋል። በዚህም መሰረት ታማሚው ተከሳሽ ተሽሏቸው በችሎቱ ሲገኙ ብይኑ የሚነበብ መሆኑን ተገልጾ ተከሳሾቹ መከላከያ ማስረጃ ያቅርቡ ወይስ በነጻ ይሰንበቱ የሚለው ነጥብ ብይን ለመስጠት ለጥቅምት 06 ቀን 2019 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ከነሐሴ 1 እስከ መስከረም 30 ባሉት 2 ወራት ደግሞ የፍርድ ቤቶች የእረፍት ጊዜ በመሆኑ ፍርድ ቤቶች በከፊል ዝግ ሆነው እንደሚቆዩ ይታወቃል። ይህ የችሎት ውሎ የሀገሪቱን የፍትህ አሰጣጥ ፍጥነትና የመንግስት ተቋማትን ቅንጅት በተመለከተ በርካታ መሰረታዊ ጥያቄዎችን የማስነሳ ሆኗል። የነ አቶ ክርስቲያን ታደለ መዝገብ ሂደት የፖለቲካና የህግ አሰራር ውዝግቦችን ያቀፈ ሲሆን ተጠርጣሪዎች ፈጣን ፍትህ የማግኘት መብታቸው ሊከበር እንደሚገባ የህግ ባለሙያዎች ይጠቁማሉ። ለዛሬ ያዘጋጀንላችሁ የፈጠነ ሚዲያ መረጃዎች እነዚህን ይመስሉ ነበር። ፈጣንና እውነተኛ መረጃዎችን በፍጥነት ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረግ እንዳረሱ